እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ጌታ እየረዳን እያገዘን ስለሆነ ጌታን እንባርካለን። በህይወታችን ጤነኞች ነን፣ ሰላም ነን። ጌታ በቤትም በቤተሰብም ረድቶናል። ጸጋው ብዙ ስለሆነ የእግዚአብሔር ጸጋ፣ ያንን ጸጋ ደግሞ እንድናመሰግን ተኝተን መንቃትም አንዱ ነገር ነው። እንደገናም ደግሞ እግዚአብሔር ለማምለክ እድል ማግኘታችን ደግሞ ሌላ ትልቅ በረከት ነው። እነዚህ ሁሉ በረከቶች ስላሉ በህይወታችን አምላካችንን ተመስገን፣ ተባረክ፣ ክበር እንለዋለን። ቀድሞ ወንድሜ አንድነት አንድ ክፍል አንብቦ ነበር። በኋላም ደግሞ አምልኮ መሪዎች ካስመለኩን ነገሮች መካከል እግዚአብሔር ምን ያክል እንደሚታደገን፣ ምን ያክል እንደሚያድነን፣ ምን ያክል እንዳተረፈን የጠላት ከበባ በዙሪያችን እንኳን ቢኖር ማን ደነግጥበትና ማን ፈራበት አንዱ ምክንያት መጽሐፍ ቅዱስ እንደሚለው እስራኤልን የሚጠብቅ አይተኛም፣ አያንቀላፋም፣ አይደክምም፣ አይታክትም ይላል አይደል? ስለዚህ እኛን የሚጠብቅ ጌታ የማይደክም ነው። ዘወትር አይኖቹን በእኛ ላይ ያደርጋል፣ ይጠነቀቅልናል። በሚያስፈልገው ነገር ደግሞ ፈጥኖ ይረዳናል። እና ያነበበው የመጽሐፍ ቅዱስ ክፍል ጠላቶቼ ከበቡኝ፣ መክበቡንስ ይክበቡኝ፣ እኔ ግን በእግዚአብሔር ስም ምን አደረኳቸው ነው? አሸነፍኳቸው። እግዚአብሔር ይባረክ። እንጨት በእሳት ውስጥ እንደሚጣል እንዲሁ በአምላኬ ስም አቃጠልኳቸው ይላል፣ በተንኳቸው ይላልና እግዚአብሔር ምን ያክል ለባሪያዎቹ ለልጆቹ የሚጠነቀቅ አምላክ እንደሆነ ይህንን እናያለን። ሁላችንም እንደምናውቀው ጠላት አይተኛም። ትናንትናም የነበራችሁ በሁለቱም የትምህርት ክፍሎቻችን ላይ በጋብቻም የትምህርት ጊዜ እንደዚሁም ደግሞ በመጽሐፍ ቅዱስ የትምህርት ጊዜያችን ከሰዓት በኋላ በነበሩም በሁለቱም ክፍሎች ላይ ይህንን አንስተን እየተነጋገርን እየጸለይን ነበር። ሁላችንም በዙሪያችን የሚዞር ጠላት ሊያጠፋን የሚፈልግ ባላጋራ የተባለ ዲያብሎስ አለ። ካልዘነጋ ነው በስተቀር እሱ ከማጥፋት ወደኋላ አይል። እኛንን ዝንጎቹ፣ እኛንን ቸልተኞቹ እንጂ እሱ በጣም በትጋት በስራ ላይ ነው ያለው። እና ምንድነው የምትሰራው ሲባል እነዚህን የእግዚአብሔርን ልጆች ማሳደድ፣ እነዚህን የእግዚአብሔርን ልጆች መውጋት፣ እነዚህን የእግዚአብሔርን ልጆች ማጎሳቆል፣ እነሱ የያዙትን ነገር ከእጃቸው ላይ መቀማት፣ መውሰድ፣ የነሱን ደስታ ማጥፋት፣ የነሱን ትዳር መበተን። ምንድነው የምትሰራው? ስራው እንዲህ ቢዚ ያደረገ ከዚህ ሁሉ እልፍ አላፍ ሰራዊት ጋር ምንድነው የምትሰራው ቢባል አንዱን ጻድቃን ዛሬ አሳዝኜ መዋል ነው ሌላችሁ ይችላል። የሁሉ በጀት የሁሉ ባየር ላይ የምትሮጠው የምትበረው አዎ ይሄንም ይህ አይነት ባላጋራ አለን። እና የጠላትን የዲያብሎስን ክፉ ስራ ሳናውቀው ቀርተን ቸልተኞች ስንሆን አለያም ደግሞ ወይ በቃ ምንም የሚመጣ ነገር የለም ብለንም ተዘናክተን በዛ አይነት ነገር ስንደክም እሱ ግን ከማጥፋት አይመለስም። ስለዚህ ምንድነው ክርስቲያኖች ማድረግ ያለብን? ክርስቲያኖች ማድረግ ያለብን ቆም ብለን አስበን ይሄንን ክፉን የዲያብሎስን ፍላጻ ይለዋል ኤፌሶን ምዕራፍ 6 ትናንት ያነበብነው የሚንበለበሉትን የጠላትን ፍላጻ ታጠፉ ዘንድ የእምነትን ጋሻ አንሱ፣ የመንፈስን ሰይፍ አንሱ ይላል። እንግዲህ የሚንበለበል ማለት አሁን አሜሪካ ከምትተኩሰው ሚሳኤልም ኢራንም ባጸፋ ከምትተኩሰው ባሊስቲክ ሚሳኤልም በጣም የረቀቀ ነው። ዲያብሎስ በየማይክሮ ሰከንዱ ወደኛ አእምሮ የሚልከው በጣም አጥፊ ነው። በጣም አጥፊ ነው። እንደዚህ አይነት የሚንበለበል ፍላጻ ነው የሚላክብን። አሁን የጦር ሜዳው ኢራንና ኢራቅ መካከለኛው ምስራቅ ይመስለናል አይደል? እንዳይመስላችሁ የጦር ሜዳው የኛ ህይወት ነው ትልቁ። ብዙዎቻችሁ አንብባችኋል አይደል? our mind is a battlefield የሚል መጽሐፍ ስንት ሰው አንብቧል? ወይ ደግሞ ስንቶቹ ሲሰብኩ ሰምታችኋል? ሁለት ሰው ብቻ
ሌሎቻችን ስለ ውጊያ እናውቅም፣ ስለ መንፈሳዊ ውጊያ እናውቅም። our mind is a battlefield። የኛ አእምሮ በጣም ትልቁ የጦር ሜዳ ነው እና እንደዚህ አይነት ሰልፍ ውስጥ ኖረን ስለሌላው ውጊያ እናወራለን። እዛ በስጋ ስለሚደረገው ስለሱ የቱ ነው የሚብሰው? የሚበልጠው እኮ የነፍስ መጥፋት ነው አይደል? ያ ስለዚህ እሱ ላይ በርትተን እንድንጸልይ እግዚአብሔር ይርዳን። አንድ ጥቅስ ጨምሬ ላንብ። ኤርምያስ ምዕራፍ 50 ቁጥር 33 እና ኤርምያስ ምዕራፍ 50 ቁጥር 33 እና 34 እናነባዋለን። እዛው ምዕራፍ 51 ላይ ደግሞ ቁጥር 36 እናነባዋለን። ሁለቱም ተከታታይ ምዕራፎች ናቸው። አግኝታችሁት ከሆነ አግኝቻለሁ በሉ። አግኝታችሁታል? ኦኬ እናነበው። ይሄን ምን ይላል? ኤርምያስ ምዕራፍ 50 ቁጥር 33 የሰራዊት ጌታ እግዚአብሔር እንዲህ ይላል አይደል? ማን ነው የሚለው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ተገፍተዋል፣ የማረኳቸውም ሁሉ በኃይል ይይዟቸዋል፣ ይለቋቸው ዘንድ እምቢ ብለዋል ይላል። እነዚህ የይሁዳና የእስራኤል ልጆች የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። የአብርሃም ኪዳን ልጆች ናቸው አይደል? እግዚአብሔር እዋጋላችኋለሁ፣ እኔ ከፊታችሁ እወጣለሁ፣ አይዟችሁ ብሎ በሙሴ በኩል የተናገራቸው ቃል የተገባላቸው ናቸው። የረገጣችሁትን ትወርሳላችሁ የተባለላቸው ናቸው። ከሰማይ በታች ማንም የሚያሸንፋችሁ የለም የተባለላቸው ናቸው። ግን ኤርምያስ ሲናገር ምንድነው የሚለው? የይሁዳ ልጆችና የእስራኤል ልጆች በአንድነት ምን ብለዋል ይላል? ተገፍተዋል። ግፈኞች ገፍተዋቸዋል፣ ጨቁነዋቸዋል። እንደገና እነዚህ የማረኳቸው ደግሞ ልቀቋቸው ቢባሉ አንለቅም፣ የኛ ባሪያዎች ናቸው፣ እኛ እንደፈለግን እናንገላታቸዋለን ብለው ተናግረዋል። እንደውም እምቢ ብለዋል። ልቀቋቸው ቢባሉ እምቢ ብለዋል ካለ በኋላ 34 ላይ ይላል ኤርምያስ ለእስራኤል ሕዝብ የሚናገረው ተቤዣቸው ብርቱ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ምድርንም ያሳርፍ ዘንድ በባቢሎን የሚኖሩትን ያውክ ዘንድ ሙግታቸውን ፈጽሞ ይሟገት። እግዚአብሔር ይባል። ሙግታቸውን ማን ይሟገትላቸዋል? ጠላት አልተዋቸውም ብሏል። አጠፋቸዋለሁ እንጂ አልመለስም ብሏል። ግን የተቤዣቸው አምላክ ብርቱ ነው። እሱ ሙግታቸውን ምን ይላቸዋል ይላል? ይሟገትላቸዋል። አንድ ገጽ ትምስለጡና ቁጥር 36ን ደግመን እናነበው እዛው ላይ። ይሄም ከሱ ጋር የተያያዘ ነው። እንደዚህ ይላል ቁጥር 36 ስለዚህ እግዚአብሔር እንዲህ ይላል። ቀደምም እግዚአብሔር እንደዚህ ይላል ነው አይደል ያለው? አሁንም ስለዚህ እግዚአብሔር ምን ይላል? እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ፣ ባህሯንም ድርቅ አደርገዋለሁ፣ ምንጯንም አደርቃለሁ። ለማን ነው የሚበቀለው እግዚአብሔር? ለሕዝቡ፣ ለሱ ርስት እግዚአብሔር ዘወትር ሊበቀልልን በዙፋኑ ላይ ነው ያለው። እኛ ከበረታንና እግዚአብሔር ጋር አብረን ቆመን በእውነት ይሄን መንፈሳዊ ውጊያ ከተዋጋን እግዚአብሔር ከፊታችን ቀድሞ ይወጣል። ችግሩ ሰልፍ የለብኝም ምን ውጊያ አለ ብለን ወይ ደግሞ እኔ ምን አገባይ ብለን ችላ ካልን ነው። እግዚአብሔር አምላክ በዚህ መንፈስ ያበርታል። እንጸልይ ከኔ ጋር። ጌታ አምላካችን እጅግ አድርገን እናመሰግናለን። ሁላችንም በምናውቀው በማናውቀው መልኩ ህይወታችን አጣብቂ በሆነ ውጊያ ውስጥ ያልፋል። የተገለጠልን አለ፣ ግን ያልተገለጠ ደግሞ ብዙ ነው። ጌታ ሆይ በጤናችን ቢሆን፣ በሐሳባችን፣ በኑሯችን፣ በትዳራችን፣ በቤተሰቦቻችን በተለያየ አቅጣጫ ከበባ ያደረገ ጠላት የሚያስጨንቀን እጅግ ብዙ ነው። እንደ ቃልህ ጠላቶቼ ከበቡኝ፣ መክበቡንስ ይክበቡኝ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ብሎ ዳዊት እንደዘመረ ጌታ አምላኬ ሆይ ያንተን ስም እንጠራለን፣ ስምህን ደጋግመን እንጠራለን።
የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል ይሄንን ታላቅ ስምን እንጠራለን። ያህዌ ንሲ የሆንከውን ጌታ እንጠራለን። ኤሎሂም የሆንከውን አምላክ እንጠራለን። አዶናይ የሆንከውን ጌታ እንጠራለን። ኤልሻዳይ የሆንከውን ንጉስ በችግሮቻችን ላይ ሁሉ እንጠራለን። ሃሌሉያ! አቅሙ ጉልበቱ ብርታቱ ያለ አንተ ነህ። ሙግታችንን የምትሟገት አንተ ነህ። ክርክራችንን የምትከራከር አንተ ነህ። አለቅም ካለው ጠላት መዳፍ የምታስመልጠን አንተ ነህ። ከጨቋኙ ከአጋንንት አሰራር ነፃ የምታወጣን አንተ ነህ። ጌታ ሆይ ብዙ ችግር ያለበትን ህይወታችንን የምትለውጥ ከጠላት አድነህ እፎይ እንድንል የምታደርግ አንተ ነህ። ያንተን ስም እንጠራለን። ጌታ ኢየሱስ በስሜ አጋንንትን አውጡ ብለሃል። ይሄንን የተቀባውን ስምህን በህይወታችን ላይ እናውጀዋለን። በጉባኤያችን ላይ ሁሉ እናውጀዋለን። በቤታችን፣ በጓዳችን፣ በኑሯችን፣ በልጆቻችን፣ በትዳራችን፣ በአካባቢያችን ላይ ሁሉ ይሄንን የተቀባውን ስም እናውጃለን። በጌታ በኢየሱስ ክርስቶስ ስም ያጋንንት ሥራ የፈረሰ ይሁን። በኢየሱስ ክርስቶስ ስም የዲያብሎስ ሥራ ሁሉ ከዙሪያችን የፈረሰ ይሁን። ጌታ አምላካችን አንተ ብርቱ ነህ። ሃሌሉያ! ደግሞ ለልጆችህ ታማኝ ነህ። ስምህን ለሚጠሩ ባለጸጋ ነህ። እግዚአብሔርን ስም ጠራለሁ ከጠላቶቼም እድናለሁ ተብሎ እንደተጻፈ ስምህን እንጠራለን። ዛሬ በዚህ ቀን አሁን ባለንበት ሁኔታ በእኛ ኑሮ በእኛ ህይወት ውስጥ ጣልቃ እየገባ የሚያደናቅፍ በረከታችንን የሚያርቅ ሰላማችንን የሚነሳ ደስታችንን የሚሻማ ቤታችንን የሚያውክ አካባቢያችንን የሚያውክ መንፈሳዊ እድገታችንን የሚገዳደር የጠላት የዲያብሎስ የአጋንንት የርኩሳን መናፍስት አሰላለፍ በኢየሱስ ክርስቶስ ስም የተሰበረ ይሁን። ትንዛዜን አዚምን የሚያመጣ ክፉ መንፈስ በማናውቀው መልኩ ህይወታችንን ሊጨቁን የሚወጣ የዚህ ዓለም ገዢ የሆነ መልእክተኛው ብዙ የሆነ የሉሲፈር አሰራር በኢየሱስ ክርስቶስ ስም ከመንገዳችን ላይ የተጠረገ ይሁን። በናዝሬቱ ጌታ በኢየሱስ ስም የተመታ ይሁን። ልጆቻችንን የሚያውክ ከሩቅ የሚላክ ከቅርብ የሚመጣ ፍላጻ የሚልክ ሰላማችንን የሚነሳ አእምሯችንን የሚያበላሽ ለትምህርት ልባችን እንዳይከፈት አእምሯችን እንዳይከፈት ለመንፈሳዊ ዕውቀት ውስጣችን እንዳይነሳሳ የሚያደርግ ዝንጉ ቸልተኛ የሚያደርግ አዚምን የሚያመጣ ክፉ የጠላት አሰራር በኢየሱስ ስም የተበተነ ይሁን። በጌታ በኢየሱስ ስም የተራገፈ ይሁን። ጌታ ሆይ አንተ ታላቅ ነህ። በትክክለኛው ስፍራ ቆመን ደግሞ ስምህን እናውጃለን። ሕዝብህ ከእግዚአብሔር ቤት በረከትን እንደሚጠግብ በቤትህ ነፃነት እንዳለ የጌታ መንፈስ ባለበት በዚያ አርነት እንዳለ ቃልህ ይነግረናል። ጌታ ሆይ ሕዝብህን እንድታስታጥቅ እለምንሃለሁ። አበርታን ጌታ ሆይ አበርታን፣ ኃይል ስጠን። እህቶቼ እንደዘመሩት በመንፈስህ ሙላን፣ ደግመህ ሙላን። ጌታ ሆይ ኃይል ስጠን፣ አቅም ጨምርልን፣ አእምሯችንን አንቃው፣ መንፈሳችንን ቀስቅሰው። ጌታ ሆይ አንተ ትልቅ ነህ፣ አንተ ትልቅ ነህ። ስለምታደርገው ተመስገን። ዛሬ ደግሞ በቃል ተናገረን። በኢየሱስ ክርስቶስ ስም ጸለይን። አሜን 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 አሜን። ጌታ ለዘላለም ይባረክ። እግዚአብሔር እንዳምላካችን ያለ ማንም የለም። እግዚአብሔር ይባረክ። መዝሙር 20 ላይ ሲናገር እነዛ በፈረሶቻቸው እነዚህም በሰረገሎቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ከኔ ማጅን እነዛ ፈረስ አላቸው፣ ሰረገላ አላቸው፣ በዓለም ያሉት የሚደገፉበት አላቸው። ጅኒው፣ ጠንቋዩ፣ መተቱ፣ ድግምቱ፣ ክፋቱ፣ አመጹ አለ። እነሱ በዛ ይታመኑ፣ እኛ ግን በአምላካችን በእግዚአብሔር ስም አሜን በሉ እባካችሁ። ክብር ለኢየሱስ ይሁን። ሌላ መድኃኒት የለንም፣ መድኃኒታችን እሱ ነው። እግዚአብሔር ለዘላለም የተባረከ ይሁን። አሜን። በሱ ስም ነው ከፍ የምንለው፣ በሱ ስም ነው። ጌታ ይባረክ። እግዚአብሔር የተባረከ ይሁን።
የጀመርነውን ትምህርት እንቀጥላለን። እያየን ያለነው እዚህ ስክሪኑ ላይ እንደምታዩት ስለ ክርስቶስ ኢየሱስ እናስብ፣ የሱ ሐሳብ ውስጣችንን ይሙላው የሚል እሱን እየተመለከትን ያለነው። ይህንን ርዕስ ስንመለከት አራት ነገሮችን አይተን ነበር። የመጀመሪያው ኢየሱስ ማን ነው የሚለውን እናስብ ብለናል። ሁለተኛው ደግሞ ለኔ ያደረገልኝ ምንድነው የሚለው ነው። እሱንም 2 ሳምንት ያክል ወስደን አይተናል። ሶስተኛው ወደፊት ምን ተዘጋጅቶልኛል፣ ዛሬስ ሲሻመንኩት ተከተልኩት ዋትስ ኔክስት የሚለውን ባለፈው ሳምንት ተመልክተናል። ይሄን ዛሬ አራተኛው ነጥብ ላይ እንሄድ። ኦኬ ጌታ ይሄን ካዘጋጀልኝ እንዲህ ከአእምሮ በላይ የሆነ ከምገምተው በላይ የሆነ ነገር ካዘጋጀልኝ ከኔ ደግሞ ምን ይጠበቃል? ምንድነው እኔ ማድረግ ያለብኝ? ምን ላድርግ? ምንድነው እንዳደርግ የሚፈልገው? እጄን አጣጥፌ ልቀመጥ? በቃ የተዘጋጀው ነገር አንድ ቀን እኔ ጋር እስከሚደርስ ድረስ ዝም ብዬ ቀን እየቆጠርኩ ልጠብቅ ወይንስ ምንድነው ማድረግ ያለብኝ የሚለውን እሱን እንድናስብ ነው። ምናልባት ይሄ 2 ሳምንት ያክል ሊፈጅብን ይችላል። ለዚህ መነሻ የሚሆነን ጥቅስ ወይ ደግሞ የሚሆነንን ሐሳብ የምናገኘው ከሉቃስ ወንጌል ምዕራፍ 12 ነው። ሁላችሁም እንደገና ሉቃስ ወንጌል ምዕራፍ 12ን አውጥታችሁ ከሱ ጋር ተነስተን የዛሬውን ትምህርታችንን ወይ ደግሞ ስብከታችንን በሱ ላይ እንመለከታለን። ከኔ ምን ይጠበቃል? እግዚአብሔር ከኔ የሚጠብቀው ነገር ምንድነው የሚለው እሱን እንድናይ ነው። ሉቃስ ወንጌል ምዕራፍ ስንት ነው ያለው? 12 ሉቃስ ወንጌል ምዕራፍ 12 በጣም የሚወደድ የመጽሐፍ ቅዱስ ክፍል ነው። ይህንን ክፍል ታማኞች ምን እንደሚጠበቅ የሚያሳስበን ብዙ የጌታችን የኢየሱስ ክርስቶስ ንግግር ያለበት ክፍል ነው። እሱን አብረን እንመልከተው። ሁሉንም አናየውም፣ ሁሉንም ለማየት ጊዜ ይፈጅብናል፣ ግን አለፍ እያልን እናነባዋለን። ምዕራፍ 12 ከቁጥር 1 እስከ 3 ያለውን እናነብና ከዛ በኋላ እንደው በእውነት እግዚአብሔር ይረዳናል የደረስንበት ደርሰን እንቀጥላለን የሚቀጥለው ሳምንት። ምዕራፍ 12 ከ1 እስከ 3 እናነበው። አንድ ፓራግራፍ ነው። በዚያን ጊዜ የአሕዛብ አእላፋት እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር ይላል። ብዙ ናቸው የተሰበሰቡት በዙሪያው፣ ግን አሁን የሚናገረው ምንድነው? በግልጽ ለደቀ መዛሙርቱ። አሁን የሚናገረው ለህዝቡ አይደለም። ህዝቡ ግን ተሰብስቧል እስከሚረጋገጡ ድረስ ነው አይደል የሚለው። ብዙ ነው ያለው፣ ግን እዛው ልይት አድርጎ ለማን ነው የሚናገረው? ለደቀ መዛሙርቱ ይላል። መጀመሪያ የሚላቸው ምንድነው? አስቀድማችሁ ከፈሪሳውያን እርሾ ምን በሉ ይላቸዋል። አሉ እኮ ፈሪሳውያን እዛ ዙሪያ አሉ። የፈሪሳውያን አጃቢዎች አሉ፣ ጸሐፍት አሉ፣ ሰዱቃውያን አሉ፣ ህግ አዋቂዎች አሉ። እነዚህ ሁሉ እየሰሙ ልክ አሁን እነዚህ መካከል ኦኬ ጌታ ቢኖር ሰው ሌላ ሰው ላለመጥቀስ ለአንድነት ጌታ መጥቶ ከፋሲል ተጠበቅ ወይ ደግሞ ወደ ፋሲል እንዳትቀርብ ብሎ ቢለው ምንድነው ፊልም አደረገው? ቅር ይላል አይደል? ልክ እንደዛ ነው ያደረጋቸው። አሉ እዛ ተሰብስበዋል። ምክንያቱም ቁጥር 1 ምንድነው የሚለው? የአሕዛብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ አይደለም ነው አሉ። ጌታ ያለበት ቦታ ደግሞ እነዚህ 3 ግሩፖች አይጠፉም። ፈሪሳውያን፣ ሰዱቃውያንና ጸሐፍት። እነዚህ 3ቱ ትልልቅ የአይሁድ ህዝብ ግሩፖች ናቸው። እና እነዚህም ማወቅ ከፈለጋችሁ ማቴዎስ ወንጌል ምዕራፍ 23 እና 24 ላይ ተዋቻላችሁ። እነማን ናቸው ፈሪሳውያን፣ እነማን ናቸው ጸሐፍት፣ እነማን ናቸው ሰዱቃውያን የሚለው። ሰዱቃውያን ትንሣኤ ሙታን የለም ይላሉ። ጸሐፍት የሙሴን ህግ የሚጽፉ ናቸው። ፈሪሳውያን ደግሞ ቄሶችና የቄሶች ዝርያዎች ናቸው። እነዚህ 3 ግሩፖች አሉ። እንደገና ደግሞ ህዝብ አለ፣ እነሱን የሚከተላል። እዛ መካከል በጣም ጥቂት ቁጥር ያላቸው 12 ደቀ መዝሙር፣ እነሱን ደግሞ የሚከተሉ እንደነ ማርያም እንደነ ሌሎቹ ሴቶች እና በግልጽ ስማቸው ያልተጠቀሰ የጌታ ደቀ መዝሙሮች አሉ። እነሱን ምን ይላቸዋል? አስቀድማችሁ ይላል ከፈሪሳውያን እርሾ ምን በሉ ይላቸዋል? ተጠበቁ። እርሱ ምንድነው ይለዋል? እስቲ ድገሙልኝ እንደገና። እየተማርን ነው፣ ግድ የለም። እስቲ ድገሙት እንደገና። ግብዝነት ምንድነው? ግብዝነት ሃይፖክራሲ የሚለው ግብዝነት ምንድነው? ማስመሰል ነው አይደል? ያልሆኑትን መሆን ወይ ደግሞ አውቃለሁ እያሉ ግን አለማወቅ፣ ገብቶኛል እያሉ ግን ሳይገባቸው ሲቀር እንደዛ አይነት ነው።
ከዚህ እርሾ ምን በሉ ይላችኋል? ተጠበቁ። እርሾ ነው ይሄ፣ የሚያኮመጥጥ ነው፣ ሊጡን ሁሉ የሚያበላሽ ነው፣ በጣም መጥፎ ነገር፣ ከሱ ተጠበቁ ይላል። ከዛ ቁጥር 2 ላይ ምን ይላል? ነገር ግን ይልና የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝ ውስጥም በጆሮ የምትናገሩት በሰገነት ላይ ይሰበካል። የፈሪሳውያን እርሾ ውስጡ የተበላሸ ነው፣ ግን ውጪው ደህና ነው የሚመስል እና ግብዝነታቸው እዛ ላይ ነው። በውስጣቸው ግን ቅሚያ፣ ዝርፊያ፣ ንጥቂያ የሞላ ነው። በውስጣቸው ነፍሰ ገዳይነት፣ አመጽ አለ። በውጫቸው ግን ጥሩ ነው የሚመስሉት። ሃይማኖት ሰዎች ወይ ደህና ሰዎች ይመስላሉ። ጌታ ምንድነው የሚለው? ይሄ ክድንድን ያረጉት ነገር የሚገለጥበት ቀን ይመጣል። አንድ ቀን መገለጡ አይቀርም። ለሰው ላይ ይታይ ይችላል እንጂ እግዚአብሔር ያይዋል። እናንተ እንደዛ እንዳትሆኑ። ምክንያቱም በእግዚአብሔር ፊት ተሰውሮ የሚቀር ነገር ምንም የለም። በጓዳ የምትናገሩት በአደባባይ መገለጡ አይቀርም። በልፍኛችሁ የምታወሩት ነገር አንድ ቀን እንደዚህ ፑልፒት ላይ ሰገነት ላይ ይሰበካል። ስለዚህ ቢ ኬርፉል፣ ውስጡንም ውጪውንም መልካም አድርጉ። ማቴዎስ 23 ላይ የሚናገረው ይሄን። በውስጥም በውጭም ያለው ነገር ንጹህ ይሁን፣ የጽዋውን ውጪ አትጠቡ። እሱ ብቻ አይደለም የሚፈለገው፣ የጽዋው ውስጥም ያስፈልጋል። ስለዚህ ህይወታችሁ እንደዛ ይሁን ይላችኋል። ከዛ ልለፈው፣ በጣም ብታነቡት ደስ ይለኛል። ቁጥር 32 ላይ በጣም ዘልዬ ነው የሚሄደው። ሁሉም ግን 32 ላይ ይላል፣ አንተ ታናሽ መንጋ ከኔ ጋር ናችሁ፣ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ምን አትበሉ ይላል። አትፍሩ፣ ያላችሁን ሽጡ፣ ምጽዋት ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ፣ መዝገባችሁ ባለበት ልባችሁ ደግሞ በዚያ። በጣም ወደው የመጽሐፍ ቅዱስ በጣም ወደው የመጀመሪያው የሚለው ተመልከቱ፣ ሴታፑን እዩት። በጣም ብዙ ህዝብ ነው ያለው። እስከሚረጋገጡ ድረስ ተጨንቀዋል አይደል? ቦታው ተጨንቋል። አሁን የሚናገረው ግን ለትንሽ ግሩፕ ነው፣ ለትንሽ ህዝብ ነው። ስለዚህ ይህን ትንሽ ህዝብ ምን ይለዋል? ደቀ መዛሙርቶቹን አንተ ታናሽ መንጋ። አያችሁ ምን? ሌላውን ተውት። አንተ ታናሽ መንጋ መንግስትን ይሰጣችሁ ዘንድ የአባታችሁ በጎ ፈቃድ ነውና ምን አትበሉ። በብዙ መካከል ጥቂት ስለሆናችሁ አትደንግጡ። ለእናንተ ነው እግዚአብሔር መንግስቱን መስጠት የፈለገው። ክብር ለጌታ ይሁን። ላንቺ ለደካማዋ ነው፣ ላንተ ለደካማው ነው። አንተ እርዳታ ለሚያስፈልግ ጌታ ለተከተልከው ላንተ ነው መንግስቱን ሊሰጥ የፈለገው። ለነዛ ጉልበት አለን፣ አቅም አለን፣ በራሳችን እንችላለን ለሚሉት አይደለም፣ ለእናንተ ነው። ስለዚህ ምን አድርጉ ነው የሚለው? ያላችሁን ሽጡ፣ ምጽዋት ስጡ። ከኔ ጋር ከሆናችሁ እና በበይን ምን ይላል? ወገባችሁ የታጠቀ መብራታችሁ ምን የሆነ የበራ ይሁን። አሜን እንድትሏቸው ብዬ ነው። አጠገባችሁ ያለውን የራሳችሁንም ወንድም እህቶቻችሁንም ወገብህን የታጠቀ ሁን በሉና ነገር ባካችሁ። ጴጥሮስ ምን ይላል? የልባችሁን ወገብ ታጥቃችሁ። አያችሁ፣ እኛ ማድረግ የሚገባን አለ። አሁን ጌታ የሚነግራቸው ራሳችንን ከአማኞች የሚጠበቀውን ምን ማለት አለብን? ማሰብ አለብን። እሱ ላይ መነጋገር አለብን። ፓናል ዲስከሽን መፍጠር አለብን። ዝም ብለን ተሰብከን ብቻ መሄድ አይደለም። ጥያቄዎች ማምጣት። ከኔ ምን ይጠበቃል? ምንድነው እኔ ማድረግ ያለብኝ? ይሄ ጌታ በብዙ ሺህ ህዝብ መካከል እንኳን ቢከበብ አድሬስ የሚያደርገው ምኖቹን ነው? ልጆቹን ነው፣ የሱ የሆኑትን ነው። እናንተ ታናሾች ናችሁ፣ ትንሽ ናችሁ፣ ግን መንግስትን ይሰጣችሁ ዘንድ የማፈቃድ ነው? የአባታችሁ በጎ ፈቃድ። ስለዚህ ምን ሆኑ? ወገባችሁ፣ መብራታችሁ
አሜን። ክብር ለኢየሱስ ይሁን። እንዴት እንደሚበራ በኋላ እንመለከታለን። ሲያስረዳቸው ምን ይላል? ጌታ መምጣቱ አይቀርም። አንድ ቀን ሲመጣ ሲተጉ የሚያገኛቸውን እነዛን ባሪያዎቹን እግዚአብሔር ለዘላለም የተባረከ ይሁን። እነዛን ባሪያዎቹን ሲተጉ የሚያገኛቸውን እነሱን አዋርድ ይሰጣቸዋል፣ ሪዋርድ ያደርጋቸዋል። ግን ጌታ የሚመጣው ደግሞ በማታስቡበት ሰዓት ስለሆነ ዘወትር የተዘጋጃችሁ ሁኑ። ይሄን ያዙ። ቁጥር 47 ላይ እንውረድና የመጨረሻውን ሐሳብ አይተን ወደ ሌላው እንሄዳለን። ቁጥር 47 ምን ይላል? የጌታውን ፈቃድ አውቆ ይኸውልኝ እስኪ የጌታውን ፈቃድ አውቆ ልድገመው እንደገና የጌታውን ፈቃድ አውቆ ምን ያልሆነ ያልተዘጋጀ አንድ ነው። ሁለተኛውስ ደግሞ እንደ ጌታው ፈቃድ ምን ያላለ ያላደረገ ያ ባሪያ ምን ይላል? እጅግ ይገረፋል። ታነማጀ ምን ይላል? ይገረፋል። ያላወቀ ግን መገረፍ የሚገባውን ያክል ጥቂት ይገረፋል። ያልተማረ ማለት ነው፣ እድሉን ያላገኘ። ስለዚህ አንዳንድ ጥያቄዎች ሰሞኑንም እየተነሱ ነው በመጽሐፍ ቅዱስ ጥናታችን ውስጥ የሚነሳው። አያቴ ጥሩ አያት ነበረች፣ ግን ወንጌል አልሰማችም፣ ፍርድ አሁን እንዴት ነው የሚጠብቃት የሚል ሁላችንም እንጠይቃለን። እንደዛ አይነት ጥያቄ አለ። ስላላወቁ እነሱ በጥቂቱ ይገረፋል። ያወቅነውስ ለመማርስ እድል ያገኘ ነው፣ ወንጌልስ የሰማ ነው። አገኛችሁ ሐሳብ? እነርሱ እጅግ ይገረፋሉ ይላል። ወደታች ወረድ ብሎ ለምንድን ነው ይሄንን ሲያስረዳው? ብዙ ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራ ከተሰጠው ከእርሱ አብዝተው ይፈለግበታል። ስለዚህ ከኔ የሚጠበቀውን ማስበው ወይ ደግሞ ዘወትር ይሄን እንዳስብ የምገደደው ለምንድን ነው? ከግርፋቱ ለመዳን። ከኔ የሚጠበቅ ነገር ስላለ ያ የሚጠበቅብኝ ነገር ሳላደርግ እንዳልቀር ጌታ ከኔ ምንድነው የሚፈልገው ብዬ ማሰብ አለብኝ ማለት ነው። ዛሬ ጥቂቶች እንመለከታለን። ሃሌሉያ። ቅድም ስንነጋገር ደስ የሚል ቃል አንስተናል አይደለ? እግዚአብሔር ስለኛ ይዋጋል ደስ ይበለን ብለናል አይደል? ግን እግዚአብሔር ስለኛ የሚዋጋው እኛ ማድረግ የሚገባንን ነገር ስናደርግ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ይሄን ይነግረናል። ለምሳሌ የዮርዳኖስ ወንዝ የተከፈለው ምን ስላደረጉ ነው? ካህናቶቹ ሁላችንም እናውቀው ታሪክ አለ አይደል? ታቦቱን ተሸከሙ፣ 3 ቀን ተቀደሱ። ከዛ በፊት ታቦቱን ተሸከሙ። ከዛ የመጀመሪያው የካህናቶቹ እግር ውሃ ውስጥ ሲጠልቅ ዮርዳኖስ ለሁለት ተከፈለ። በራሱ ዝም ብሎ የተከፈለ ነገር የለም። ቀይ ባህር ተከፈለ። ኦኬ፣ እግዚአብሔር ይመስገን ተከፈለ። ግን ዝም ብሎ ነው የተከፈለው ቀይ ባህር አይደለም። ሙሴን እኮ ወደኔ ለምን ትጮህብኛለህ? በትርህን አንሳና፣ ክብር ለኢየሱስ ይሁን፣ አንተ ስታደርግ ነው ውሃው የሚከፈለው። አንተ ስትራመድ ነው፣ ካንተ የሚጠበቀው ስታደርግ ነው። እኔ ከሰማይ ሆኜ ተአምር እንዲሆን የምፈቅደው። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ ትምህርት በፍጹም አልተለወጠም። ይሄው ነው፣ ዛሬም በዚሁ ነው የምንኖረው። ስለዚህ ከዚህ በፊት ባሉ ትምህርቶች ጌታ እንዴት ተገለጠልን፣ ምን አደረገልን፣ ምን አዘጋጀልን የሚሉትን ነገሮች በደንብ አይተናል፣ በደንብ ተመልክተናል። ኦኬ፣ ይሄ ሁሉ ከአቅሜ በላይ የሆነ በረከት ከተዘጋጀ እንግዳውስ ከኔ ምንድነው የሚጠበቀው? ኃጢአቴ ይቅር ከተባለ፣ መርገሜ ከላይ ላይ ከተነሳ፣ የዘላለም እርግማን ተወግዶ የዘላለም ሕይወት ካገኘው፣ ኧረ ምንድነው ከኔ የሚጠበቀው ወገኖቼ? ምን ላድርግለት ለዚህ ጌታ? ምን አድርጊ ነው ያለኝ እንደተጻፈው እንደ እግዚአብሔር ቃል? 4 ነገሮች ላይ ብናተኩር ጥሩ ነው። እኔ 3ቱን ብቻ ልውሰድና እነዚህን 3ቱን እንመልከት። የመጀመሪያው ማድረግ የሚገባን ነገር ምንፈጽመው በምድር ዘመናችን ብቻ ነው። እዛ ሲሄድ ሰራዋለሁ ምንለው ነገር የለም።
አድርጎ የተባልነው ነገር በሙሉ መደረግ ያለበት እዚህ ምድር ላይ ብቻ። ሁለተኛው የግል ህይወታችን አኗኗር እሱ ነው ሴንተሩ። የግል ህይወታችን፣ የቅድስናችን፣ ያመለካከታችን ወይ ደግሞ ኢቭን የታይም ማኔጅመንታችን እንዴት ነው እግዚአብሔር የሰጠንን ጊዜ በአግባብ የምንጠቀመው? የፋይናንስ አጠቃቀማችን እግዚአብሔር የሰጠንን ገንዘብ እንዴት ነው የምንጠቀመው? ጤናችንን እንዴት ነው የምንጠቀመው? እነዚህ ሁሉ ነገሮች አካውንተብል ናቸው፣ እግዚአብሔር ይጠይቃል። ስለዚህ የእግዚአብሔር ሰራዊት የእግዚአብሔር ህዝብ ስለ ሰዓት ግድ የሌለው፣ ስለ ፋይናንስ ግድ የሌለው፣ ስለ ቤተሰብ አመራር ግድ የሌለው፣ ሁሉ ነገሩን ችላ ያለ ሊሆን አይገባም። በጣም አለርት ነው እንደው መሆን ያለብን። ኮሽታ ድምጽ እንኳን ልታነቃን ይገባል። ክብር ለጌታ ይሁን። ስለዚህ የግል ህይወታችን አኗኗራችን በአግባብ ለመወጣት ዘወትር ምን ማድረግ አለብን? ማሰብ፣ ማሰላሰል። አንድ ሳምንት ጨርሰ ሌላው ሳምንት ላይ ስንደርስ ያለፈውን ሳምንት እንዴት ነበር የጨረስኩት? ስንት ምዕራፍ አንብቤያለሁ? ስንት ቀን በጌታ ፊት ጸልያለሁ? ስንት ሰው ጠይቄያለሁ? አሜን በሉ ልባካችሁ። ቆጥሮ የተሰጠን ጊዜ ስለሆነ ቆጥሮ ይቀበለናል አንድ ቀን። ማቴዎስ 25 እንደዛ ነው ያደረገው። ለአንዱ 10 መክሊት፣ ለአንዱ 5፣ ለአንዱ 1 ሰጣቸው እና መጣ። ጊዜው ሲደርስ መጣና እስኪ አምጡ አላቸው። ያ 5 መክሊት የተሰጠው ወይ ደግሞ 10 የተሰጠው 5 2 1 ነው። 5 የተሰጠው መጣና ጌታ ሆይ የሰጠኝን 5 መክሊት ነግጄበታለሁ፣ ይሄው 10 ሆኗል አለ። መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ትሾማለህ፣ እንደውም በ10 ከተሞች ላይ ትሾማለህ አለ። ያ 2 የተሰጠው ሌላ 2 አተረፈና ሰጠው። እንደገና እሱም ደግሞ አንተ በጎ ታማኝ ባሪያ በ4 ከተሞች ላይ ትሾማለህ፣ ጥሩ አድርጋና ወደ ተዘጋጀልህ ደስታ ግባ። አንድ የተሰጠውስ ምን አደረገ? ቀበረው። ስለዚህ ሲመጣ ምንድነው ያለው? አንተ ክፉ ጨካኝ ንጉስ መሆንህን አውቃለሁ፣ ካልዘራህበት ምታጭ ያልደከምክበት ምሰበስብ መሆንህን ስላወቅሁ ስትመጣ እንዳትቆጣይ ብዬ ያችን የሰጠኝን መክሊት ቀበርኳትና እንዳትጠፋ አዘጋጅቼ ይኸው አይደል ያለው? አንተ ክፉ ሀኬተኛ ባሪያ፣ እኔ ካልዘራሁበት ማጭድ ጌታ መሆኔን ካወቅሁ ለምንድነው ዘርተህ ሰብስበህ ያልጠበቅከው? ቃሉ ከባድ ነው። ውሰዱበታል ላለው ይጨመርለታል ለተባለው 10 ላለው ስጡት፣ ይሄንን ግን ጥርስ ወደሚፋጭበት ወደ ጨለማ አውጡና ጣሉት። ተነማጀ በተሰጠን ጊዜ በአግባብ ካልተጠቀምን ቆጥሮ የሰጠን ጌታ ቆጥሮ ይረከበናል። እስቲ በራሳችሁ አስቡ ሰዓቱ እንዴት እንደሚሄድ። አንድ ነገር ተመልክተን ስናየው ሄዷል ሰዓቱ፣ የሚያዘናጋ ነው፣ የሚያባብል ነው። ትናንት አንድ ወንድማችን በጣም ጥሩ ምሳሌ ተናገረ። እያንዳንዷ ነገር ካልኩሌትድ ናት። ጌሙ፣ ስፖርቱ፣ ሙዚቃው፣ ኢቭን ይሄ ፕሮሰስ የሆነው የኛን ሰዓት ለመሻማት ተብሎ የተዘጋጀ ነው። ሞኝ ሰው ዝፍቅ ይልበታል እና አይቶ ስንት ሰዓት ነው ያባከንኩት ለዚህ ለማይረባ ነገር የሚለው በኋላ ቆይቶ ግን ሁሉ ነገር አሬንጅ የተደረገ ነው፣ በጥናት የተሰራ ነው፣ የዲሞኒክ በሆነ ፓወር በደንብ የተዘጋጀ። ስለዚህ እግዚአብሔር በሰጠን ጊዜ፣ በሰጠን እድሜ፣ በሰጠን ገንዘብ፣ በሰጠን ማንኛውም ነገር ላይ ንቁ ሆነን ያንን ማስተዳደር ያስፈልገናል። አትዘናጉ የሚለን ለዚህ ነው። ወገባችሁ የታጠቀ መብራታችሁ የበራ ይሁን የሚለን ለዚህ ነው። በማንኛውም መለኪያ ቢሆን ስለምናደርገው ነገር የሚኖረን አመለካከት ማንኛውንም ነገር ብንሰራ ወገኖቼ ጽድቅን ልንገዛ እንጂ ይሄ መጀመሪያ መታወቅ አለበት። የጽድቅ ዋጋው በጣም ብዙ ስለሆነ የማንኛችንም ድካም የእግዚአብሔርን ጽድቅ ሊገዛው አይችልም። ጽድቅ ነፃ ስጦታ። አሜን። እንዲሁ በነፃ ነው ጸድቃችኋል የተባለው በክርስቶስ ኢየሱስ እንዲሁ በነፃ ጸድቀን። እግዚአብሔር የተባረከ ይሁን። ጽድቅ ልንገዛ አይደለም፣ ግን ልጆች ስለሆንን ኦሬዲ ስለጸደቅን ያ የጽድቅ ፍሬ በህይወታችን እንዲመጣ ታዘናል። እግዚአብሔር ያንን በረከት ሰጥቶናል። እኔ በረከት ነው የምለው። ኮወርከርስ ነን፣ ከእግዚአብሔር ጋር አብሮ ሰራተኞች ነን።
የጽድቅ ፍሬ እንድናፈራ መልካም እርሻ ሆነናል። ከሰማይ ጠል ይዘንብልናል። የመንፈስ ቅዱስ ጠል ይመጣልናል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ጽድቅ ለመግዛት አይደለም፣ ጽድቅ የሚገዛ ነገር አይደለም። የእግዚአብሔር ልጆች ከሆንን ግን የአባታችንን የሥራ ትጋት የአባታችንን የቅድስና ባህሪ ለዓለም የምንገልጠው እኛ ነን። ክብር ለኢየሱስ ይሁን። አሜን። ምክንያቱም እናንተን አይተው ነው የሚለው አይደል? ማቴዎስ 5 ላይ ቁጥር 14 እናንተን አይተው የሰማዩን አምላክ እንዲያመሰግኑ ስራችሁ በሰው ሁሉ ፊት። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ ምዕራፍ 3 ጳውሎስ የሚናገረው እንደዚህ ነው። የሱን ፊት የሱን መልክ እንደ መስተዋት ያብለጨለጭን መንፈስ ከሚሆን ጌታ ጋር አብረን ከክብር ወደ ክብር እንለወጣለን። ይሄ ሪፍሌክሽን የሚለው ወይ ደግሞ የማንጸባረቅ የሱን ፊት ሚረራይዝ ማድረግ ወይ ደግሞ እሱ ያለውን መልክ እኛ ላይ እንዲታይ ማድረግ ማለት ምን ማለት ገኖቼ? ዕብራውያን ምዕራፍ ላይ ሲናገር የሚቀድሰውና የሚቀደሱት ሁለቱም አንድ ናቸው። እግዚአብሔር ለዘላለም የተባረከ ይሁን። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 14 እንዳላበዛባችሁ ጥቅስ እኔን ያየ ማንን አያለ? አብን አያለ አይደል? ኦኬ። ጳውሎስ ደግሞ ምን አለ? እኔ ክርስቶስ እንደምመስል እናንተ እንደምትመስሉ። ስለዚህ ኢሜጅ አለን ሪፍሌክት የምናደርገው ስጋ ለብሶ የመጣው አምላክ ጌታችን ኢየሱስ ክርስቶስ በእኛ ህይወት መታየት ይፈልጋል። በእኔና በአንቺ ህይወት መታየት ይፈልጋል። ጌታ ምን ብሎ ነበር ታስታውሱ ከሆነ? አባቴ እስከዛሬ ይሰራል እኔም ደግሞ ምን እላለሁ እሰራለሁ አለ። ስለዚህ እኛ ልንል የሚገባ ምንድነው? የጌታን ስራ እሰራለሁ፣ የጽድቅን ስራ እሰራለሁ፣ የታዘዝኩትን እሰራለሁ፣ አድርግ የተባልኩትን አደርጋለሁ፣ ፈጽም የተባልኩትን እፈጽማለሁ። ጉልበቴ ሳይደክም አቅሜ ሳይደክም እርጅና ሳይዘኝ ሞት ሳይደርስብኝ ሃሌሉያ እንሳለ የአባቴን ስራ ልሰራ ይገባኛል አይደል? እንደ ጌታ ያለው ዮሐንስ 9 ላይ ወገኖቼ ይሄ ምን እንትን አይደለም። የኦፕሽን የምርጫ ጉዳይ አይደለም። ብትወድ አድርገው አትወድቶ አይነት ነገር አይደለም። ጀስት ኮማንድ ትእዛዝ ነው አይደል እንዴ? አድርጉ ነው የተባልነው። ማንንም መለመን የለበትም። ማንንም መለማመጥ የለበትም። ምክንያቱም ለሰው የሚደረግ ምንም ነገር የለም። ሃሌሉያ ክብር ለኢየሱስ ይሁን። ዘማሪዎች ቢዘምሩ፣ ሰባኪው ቢሰብክ፣ ቤተክርስቲያን መሪዎች ቢመሩ ማንንም ሊረዳ አይደለም ወገኖቼ። እያንዳንዳችን አድርጉ የተባልነውን ነገር ስናደርግ ያንን መዝገብ የሚመዘግበው ጌታ በዙፋኑ ላይ አለ። ሲያሜን በሉ ልባካችሁ። ክብር ለኢየሱስ ይሁን። ስለዚህ ከፈሪሳውያን እርሾ ምን በሉ አላቸው? ተጠቅቁ። እሱ ሰው እንዲያላቸው ነው የሚያደርጉት። ከበሬታው ወንበር ፈልገው ሙትንስ አይደለም። የተሰወረውን የሚገልጥ ጌታ፣ በልፍኝ የምትናገሩትን በአደባባይ የሚያወጣ ጌታ አለ። መቼ ይሆን የአደባባይ አንድ ቀን ይመጣል። እዚሁ ሉቃስ ላይ ሲናገር ሜላል መሰላችሁ? ወደኋላ ልመልሳችሁ። ቁጥር 9 ላይ በሰው ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል፣ በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። በሰው ፊት የሚክደኝ ቁጥር 8 ላይ ታገኙታላችሁ። እላችኋለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ምን ይለታል ይላል? መሰክርለት። ቴንክ ዩ። አደባባያችን ይገለጣል። እዛ አደባባይ ላይ የሁላችንም ዋጋ በሱ እጅ ነው ያለው። ክብር ለኢየሱስ ይሁን። ስለዚህ ያንን ተግተን እንድንሰራ እግዚአብሔር ይፈልጋል። እናስብ ከተባለ ምን እናስብ? እግዚአብሔር ስሩ ያለንን ነገር እናስብ። እግዚአብሔር አድርጉ ያለንን ነገር እንድናደርግ እግዚአብሔር ይርዳል። አማኞች ማድረግ የሚጠበቅብን ሳናቋርጥ ማሰብ አለብን። ተስማማላችሁ? አይንም ለሊት ማሰብ ያለብን ስለዚህ ዓለም ኑሮ አይደለም። ምን አድርጊ ብሎኛል ጌታዬ? ምን አድርግ ብሎኛል ጌታ? እነዚህን ጥቂት ነጥቦች እንውሰድና ልጨርስ። የመጀመሪያው
ቤተ መቅደሳችንን በጥንቃቄ መጠበቅ። እኔ የኔን ቤተ መቅደስ እግዚአብሔር የሰጠኝን መንፈስ ቅዱስ የሚያድርበትን ይሄንን ቤተ መቅደስ የዚህ ቤተ ክርስቲያን አገልጋዮችና ሽማግሌዎች ይጠብቁልኛል ብዬ ልዘናጋ ይገባል። አገኛችሁ ሐሳቤ? እያንዳንዱ ያንን መጠበቅ ይገባዋል። ምክንያቱም ጠብቁ ስለተባለ። ሁለተኛው የተሰጠንን የወንጌል አደራ መፈጸም አለብን። አደራ ለእያንዳንዳችን ተሰጥቶናል። አዲስ ክርስቲያን እንሆን፣ የቆየን ክርስቲያን እንሆን፣ ወንድ ሴት፣ ወይ ደግሞ አቅም ያለው አቅም የሌለው፣ አንዳንዱ ገንዘብ ያለው ገንዘብ የሌለው ዳዝንት ማተር፣ ለሁላችንም ግን አንድ አደራ ተሰጥቶናል። ይሄንን ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ በእጃቸው ምን አደረገው ይላል? ላከው ይላል። ይሄ አደራ ነው ተሰጠን። ይሄንን ማዳረስ የሁላችን ድርሻ ነው። ሶስተኛው ታማኝ ሆኖ መገኘት። በጌታ ፊት ላለ ታማኝነት ምናልባት ትጸልዩልኝ ይሆናል እንጂ ሌላ ነገር አትረዱኝም። የኔ የልብ ውሳኔ ያስፈልጋል። ታማኝ ሆኜ ለመገኘት ለጌታ ቃል፣ ለትዳሬ፣ ለኑሮዬ፣ ልጆች ለማሳደጌ ታማኝ ሆነን መገኘት ያስፈልጋል። እንደ አራተኛ ነጥብ የወሰድኩት የተሰጠንን ህብረት አጠንክረን መያዝ። ህብረት ተሰጥቶናል። ብዙ ጊዜ በዚህ ጉዳይ ላይ ወደፊትም ትንሽ ለመናገር እፈልጋለሁ። አይናችንን ወደ ውስጥ ማየት እንዲችል ማስገደድ አለብን። ወገኖቼ ብዙ ክርስቲያኖች በዚህ ዘመን ወደ ውጭ ነው የሚያዩት። አጠገባቸው ያለው ወንድም እህታቸው የፈለገው ቢሆን ጉዳያቸው አይደለም። እነሱ ውጭ ተወስደዋል፣ ተማርከዋል። ግን መጽሐፍ ቅዱስ የሚለው በውጭ ያሉት ይፈልጓቸዋል፣ ግን ለመልካም አይደለም። ወገኖቼ ውጭ አይደለም፣ እሲ ውስጥ እንደው ከራሳችን ከዚህ ከባፈሎ አማኑኤል ቤተክርስቲያን እንጀምር። ሪሊ አለን ወይ ትክክለኛ የሆነ ኮኔክሽን? እንጠያየቃለን ወይ በሳምንት ውስጥ? የአንደኛችን ሸክም የሌሎቻችን ሸክም ነው ወይ? ይሄንን ካልሰራን 5 ቤስት ፍሬንድ ዓለማውያን ቢኖሩህ ጎሽ አትባልም፣ አንድም ሪከርድ አይያዝም። እየሰማችሁ ነው? አሰሙኝ። እየሰማችሁ ነው? ኦኬ። አንደኛውም ለሽልማት አያበቃም። ኢንፋክት ትንሽ ልክፋ አንጠልጥየው እንዳልቀር ጌታችን ኢየሱስ ክርስቶስ ማቴዎስ 25 ላይ ሲመጣ ተናግሯል አይደለ? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ብሏል አይደለ? አንብባችሁታል እሱን? ኦኬ። ከዛ እነዛ ቅዱሳን መካከል ሲያደርጉ ሲሰሩ የነበሩት አረኛ መቼ ታርዘሃየን መቼ ተርባሃየን አሉት አይደለ? ጌታ ግን ምን አለ? እነዚህ ከታናናሽ ወንድሞቼ ምኖቼ ሲያትፍሩ ግድ የለም። እነማን ናቸው የጌታ ወንድሞች? ኦኬ ጥሩ። እነማን ናቸው የጌታ እህቶች ወንድሞች? ማርያምና ልጆቿ እኮ ሲመጡ እናትህም ወንድሞችም እህቶችም ሊያዩ መጥተዋል ብለው ሲሉት ምንድነው ያለው? እነማን ናቸው የኔ ወንድሞች? የኔ ወንድሞች እኮ እናንተ ናችሁ። ቃሉን ሰምታችሁ የምታደርጉ ግሬ ስር ቁጭ ብላችሁ የምትማሩ የኔ ተከታዮች ወንድሜም እህቶችም እናንተ ናችሁ። ግልጽ ነው አይደል? ይሄ እሺ ግልጽ ነው በሉልኝ። ክርስቲያኖች ነን እዚህ ቤት ያለ ነው። ኦኬ። ለነዚህ ለወንድሞቼ ለአንደኛው ለታናሽ ወይ ለታሰረው ወይ ለተራበው ወይ ለተቸገረው ለነሱ ያደረጋችሁት ለኔ እዚህ በላይ አታናግሩኝ እንጂ ጌታን ከሚከተሉ ውጭ ላሉት የምናደርገው ነገር ወይ ደግሞ እዚህ ያለውን ረስተን የራሳችን ወንድምና እህቶች ላብለን አኩርፈን ተቀይመን ይቅር ሳንል እዚህ ጋር ካሉ ሳንጠያየቅ እዚህ ያሉትን ሳንረዳ እዛ የምናደርገው ነገር መጀመሪያ የእግዚአብሔር መንፈስ የሚኖርበትን ወንድም እህት አብሮ ዘላለማዊ መንግስት የሚወርሰውን
እርሱን ሰርፍ ሳታደርጉ ሰዎች ስላለው ነገር የምትጨነቁ ከሆነ there is something ብላችሁ ጠይቁ። ዕብራውያን 6:10 ምንድነው የሚለው? ዕብራውያን 6:10 እዚሁት ሁለት ነገር ይናገራል አይደል? እግዚአብሔር አመፀኛ አይደለም አይደል? እግዚአብሔር ምን አይደለም? እስኪ ከኔ ጋር ናችሁ? እግዚአብሔር ምን አይደለም? አመፀኛ። ለምንድን ነው አመፀኛ ያልሆነው? ለስሙ የምታሳዩትን ፍቅር እስኪ ድገሙልኝ ባካችሁ አንድ ላይ ጮክ እንበል። የመጨረሻዬ ነው። ለስሙ የምታሳዩትን ፍቅር ወይ ደግሞ ለስሙ ያሳያችሁትን ፍቅርና ለቅዱሳን ያደረጋችሁትን ስራ ይረሳ ዘንድ እግዚአብሔር ምን አይደለም? በልብስ ለጠየቃችሁ ግን ለዳኑ ለቅዱሳን ለጌታ ልጆች ብትጸልዩ፣ ብታነቡ፣ ብትጠይቁ፣ ብትረዱ፣ ብታፈቅሩ ለነሱ ያደረጋችሁትን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ክብር ለጌታ ይሁን። ለዚህ ነው አይናችንን መመለስ አለብን። ቤታችን ፈርሶ ስለሌላው ነገር የምናወራ ከሆነ ቀጥታ ጌታ ያለው የፈሪሳውያን እርሾ ግብዝነት። እግዚአብሔር ከዚህ ያድነን፣ ከዚህ ያድነን። እዚህ ከተማ ውስጥ አንድ ወንድም እንደው ጴንጤዎች እዛ ውጭ ያሉት ዓለማውያኖች ይሻሉኛል። በትክክል የዛን ቀንም የተናገርኩት የገባኝም ነገር ያ ሰው እርግጥ ድኗል። በጎችን ነው መውደድ ያለባቸው ወይስ በጎች ፍየሎች ጋር ነው መሄድ ያለባቸው? በቀኙ የቆሙት ጋር ነው ግሩፓችን ወይስ በግራው የቆሙት ጋር? እግዚአብሔር ማስተዋል ይስጠን። አድርጎ የተባልነው ህብረት ተሰጥቶናል። ይሄ ህብረት ጠንክረን ልንይዘው ያስፈልጋል። ዕብራውያን 10:24 የሚለው መሰባሰባችሁን ምን አትበሉ ትተው ይልቁ ቃሉን ሲደርስ እያያችሁ አብዝታችሁ አድርጉት። ተመካከሩ፣ ተነጋገሩ፣ አንዱ ሌላውን ምን ይበለው ይላል። እግዚአብሔር ለዘላለም ይባረክ። ሐዋርያት ሥራ ምዕራፍ 20 ላይ የሚለው ለራሳችሁና ለመንጋው ምን በሉ ይላል። ተጠንቀቁ። የኔ ፈርስት ፕራዮሪቲ እናንተ ናችሁ። ከኑሬ በትዳሬ ከልጆቼ ጋር እናንተ ናችሁ። ስለሌላው አያገባኝም ብላችሁ ምን አይነት ጨካኝ ነው የምትሉኝ? ግን that's not my priority. My priority is you. አግድ የተባልኩት ጠብቅ የተባልኩት እነዚህን የሰጠውን ህዝቤን አስተምር፣ ምክር፣ ጸልይላቸው የተባልኩት እዚህ ነው። ሽልማትም ካለኝ በእናንተ ነው የሚሸለም። መገረፍም የሚገባኝ ከሆነ በእናንተ ነው። ውጪ ስላለው አልጠየቅም። ከኔ ጋር ናችሁ? ታዲያ ወንጌል እንዴት ነው የሚደርሰው? ኦኬ እቺን ጥያቄ እንፍታት። ወንጌል ታዲያ እንዴት ነው የሚደርሰው? መልካሙ ስራችሁን ስሙኝ፣ ፍቅራችሁን አይተው የኔ ደቀ መዝሙር መሆናችሁን ዓለም ምን ይለዋል ነው የሚለው? ታውቃል። ስንዋደድ ስንያዝ ሃሌሉያ ይመጣሉ ከሩቅ ያሉ። ትናንትና እንደውም አንድ ጥቅስ እያነበብን ነበር አለ ሐዋርያት ሥራ ላይ እያጠና እርስ በራሳቸው ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እርስ በራሳቸው አንድ ላይ የሐዋርያት ትምህርት በመማር ህብረት በማድረግ እንጀራ በመቁረስ በመጸለይ አንድ ላይ ሲሆኑ ጌታም እለት ይጨምርላቸው ነው። እስቲ አሜን በሉ። እስቲ በደንብ አሜን በሉ ባካችሁ። ምን ሲሆኑ? አንድ ላይ እነሱ ሲሆኑ እነሱ እየጸለዩ ነው። እዛ ውጭ ብዙ ነገር ይሁን፣ ግን እዚህ ጋር ህብረት አላቸው። እዚህ ጋር አብረው እንጀራ ይቆርሳሉ። እዚህ ጋር አብረው ነው ያደርጉት። ታዲያ የተጠማ ነፍስ እንዲንከራተታል አይደል? በዛ በውጭ ይልክላቸዋል፣ ይጨምርላቸዋል። ኢየሱስ ክርስቶስ በቤት ውስጥ ንጉስ ነው። በቤት ውስጥ አሜን። መንፈሱንም ካፈሰሰ ኃይሉንም ከሰጠ በቤት ውስጥ ነው። ኦኬ አድርጎ የተባልነውን ነገር እንድናደርግ ነው ይሄንን የምነጋገረው። ብዙ ዝርዝሮች አሉን። እንድናደርግ የታዘዝነውን ዕለት ማሰብ ያስፈልገናል። ኤፌሶን ምዕራፍ 6 እናንተ አንብቡት።
በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ ይልና ይህንንም በማሰብ ንቁ ይልና ስለ ቅዱሳን ሁሉ በትጋት ልመና አቅርቡ። አሁንም አጠገባችሁ ያለውን ሰው ነገር እኔ ስላንተ እተጋለሁ ስላንቺ እተጋለሁ በሉና ንገሩ ለአጠገባችሁ። አንዳንዶቻችሁ እያላችሁ አይደለም፣ ምክንያቱም ስለማታደርጉት ስለማሰሩት ምክንያቱም ሌላው ነው ትዝ የሚላችሁ። እስኪ በሉና ድገሙና በሉ ግድ የለም ስላንተ በሉ ስላንተ ስላንቺ እተጋለሁ በሉና ንገሩ። አያችሁ ተጋድሏችን እዛ ላይ ነው የሚጠየቀው። ይሄ ነው በቀደመው ዘመን ቤተክርስቲያን ታስቀና የነበረው። ይሄ ነበር መልኳ። ዓለምን ያሸነፈችው ፍቅር ያላት ህብረት ያላት አድርጌ የተባለችውን ስለምታደርግ ዓለምን ያንቀጠቀጠችው ለዛ ነው። ዛሬ አድርጎ የተባልነውን አይደለም እናደርገው፣ እንደውም አታድርጎ የተባልነውን የምናደርግ ነው መስለን። ህብረት አይኑራችሁ ከተባለው ጋር ተዛምደናል፣ ሄደን ከጨለማው ጋር ሄደን ተገናኝተናል። እዚህ ያለውን አፍርሰን ነው። እግዚአብሔር የኦርደር አምላክ ነው። ከየት እንደሚጀምር ያውቃል፣ የት መጀመር እንዳለበት ደግሞ ያውቃል። ዛሬ ጀምሩት። ይሄን አላደረጋችሁት ከሆነ ማድረግን ጀምር። ዩልሲ የእግዚአብሔር ሞገስ በጉባኤያችንና በህይወታችን ላይ ይመጣል። ተነስተን እንጸልይ።